ኢትዮጵያውያን የማያግባቧቸውን ጉዳዮች በውይይት መፍትሄን ከማበጀት ይልቅ ልዩነትን በጠመንጃ ለመፍታት ቅርብ ናቸው ለሚሉት ምላሽ የሰጠ የኢትዮጵያውያን የጋራ ታሪክ ነው የሀገራዊ ምክክር ጉባኤ። ኢትዮጵያ ለሌሎች አፍሪካውያን ሀገራት ትምህርት የሚሰጥና የተመሰከረለት ምክክር በስኬት አከናውናለች። ምክክሩ እጅግ የሰፋ የሀሳብ ልዩነት የነበራቸው አንድ ጠረጴዛ ላይ ተቀምጠው ይወያያሉ ተብለው ያልታሰቡ አካላትን እንኳን ስለ ሀገራቸው እንዲመክሩ አስችሏል። ትልቁ ነገር መስማማቱ ብቻ ሳይሆን አብሮ መቀመጥ መቻሉ ነው። የተቃረነ ሀሳብ የነበራቸው ሰዎች አብሮ መቀመጥ መቻላቸው ትልቅ ምዕራፍ ነው። እንደ ሀገር ያልተለመደና ያልተሞከረ ነገር በመሆኑ ልዩነታችንን ደግሞ እንደ አማራጭ ምክር ሀሳብ አስቀምጠን በፍቅር በሰላም ተፈራርመን ማሻገር መቻላችን ለሀገራችን የወደፊት እጣ ፋንታ በጣም ጥሩ ተሞክሮና ልጆቻችን ከኛ ወርሰው የሚያሻግሯት ሀገር ለመመስረት ትልቅ አስተዋጽኦ አለው ብዬ አስባለሁ። በጣም በሚገርም ሁኔታ አንድ ያደረገን እየሰበሰበን ቋንቋው በምንም አንግባባ ሰዎች ሁላችንን እያመጣ ስለ አንድ ኢትዮጵያ እንድናወራና ስለ ኢትዮጵያዊነት የሚያሳይ ፊገር እንድንፈጥር የመከረበት ወይም ያሳየበት አቅጣጫ ነው ያየሁት። የሀሳብ ልዩነታቸው የሰፋ አካላት በአንድ ጠረጴዛ መቀመጣቸው የእነሱ ሀሳብ ዋጋ እንዳለው መረዳታቸውና ሀገራቸውን የማስቀደም ቁርጠኝነት ሆኖ ይታያል። የትህትናን ምሳሌነትን ያሳየናል። እሱ ብቻ ደግሞ ሳይሆን መተሳሰብን፣ አብሮ ማደግን፣ አብሮ ሀሳብን ማካፈልን መቻል እኔ የበታችም የበላይም አይደለሁኝም ራሴን ግን ከሌላው እኩል ማይባቸው ነገሮች ወይም ደግሞ ራሴን እውቀቴን ምሰጥባቸው ነገሮች ናቸው ብሎ የሚያሳይበት ነገር አለ ብዬ አስባለሁ። እኔ በልጣለሁ የኔ ሀሳብ ይሻላል ማለት ሀገርን አይለውጥም። ምክክር ደግሞ ይህንን ወደ ጎን ማለትን ያስገድዳል። ምክክሩም ሁሉም በእኔ ቁጥጥር ስር ነው የሚል የኔነትን ስሜት ማፍረሻ መንገድ መሆንም ችሏል። ሀሳብ ልዩነት በራሱ ውበት ነው። አንድ አይነት መሆን አንችልም። አንድ አይነት ነገሮችን ማራመድ አንችልም። ልዩነቶቻችንን ግን በአግባቡና በብስለት መንገድ መፍታት አስፈላጊ ነው ብዬ አስባለሁ። እኔ በልጣለሁ፣ እኔ ይሻላለሁ፣ እኔ እንደዚህ ባንድ የምትቀይሩ ነገር ላይሆን ይችላል። ቢሆንም ግን ልዩነቱ በራሱ ከዚህ ከምሽጎቹ ይወጡና ወይም ደግሞ ከእኔነት ወጥተው ሀሳብን ብቻ በማየት በተለይ ደግሞ ማህበረሰብንና ሀሳብን በመለየት ግለሰብንና ሀሳብን በመለየት ይሄንን ነገር ከዚህ አንፃር ነው ያየሁት በማለት በተለይ በግለኝነትና በእኔነት ባለመውሰድ ይሄ ሀገራዊ ምክክር በጣም ትልቅ ፋይዳ እያደረገ ነው። ኢትዮጵያውያን በሀገራችን ጉዳይ ያላግባባን ብዙ ነው ብለው ለሀገር የሚበጀው ላይ ለመወያየት ያሳዩት ቁርጠኝነት ሀገርን ያስቀደመ ሆኗል። በዚህም ውሳኔያቸው ሀገራቸው እንድታሸንፍ አድርገዋል። የረገጠ አስተሳሰብ የነበራቸው ወገኖች ከ10 ጀምሮ እኔ ጸሐፊም ነበርኩኝ ወደ መሀል እያመጣን ሰብሰብ እያደረግ ጥቃርኑ ሀሳብ የነበራቸው ወደ መሀል እያመጣን ነው የመጣ ነው። ይሄ የሚያሳየው ሁሉም ፍላጎቱን ትቶ ኢትዮጵያን ማስቀደሙን ነው የምናየው። ሁሉም ቦታ ላይ ይሄ ነው የታየው። ስንጀምር ማይቻል ይመስላል። አሁን ግን ቀስ በቀስ ስንሄድ እስከ ዛሬ ድረስ ብዙ ተጎድተናል። በውይይት የሚፈቱ ብዙ መልካም ነገሮች እያሉ ይሄ ውይይት ባህልና ልምድ ሆኖ ቀጣይ ለልጅ ልጆቻችን ቢተላለፍ ለኢትዮጵያ ትልቅ ምሳሌ ነው። ምንም አይነት የተለያየ ልዩነት ቢኖረንም ምንም አይነት የባህል ልዩነት ቢኖረንም የቋንቋ ልዩነት ቢኖረንም አንድ የሚያደርገን ነገር ግን አለ። ኢትዮጵያ ትባላለች። በኢትዮጵያ ጥላ ስር መኖር እንደምንችል አሳይተናል ዓለም ማለት ነው። ኢትዮጵያውያን ልዩነታቸውን ወደ ጎን ብለው ምክክር ሀገር እንደሚያሻግር ተረድተው ለስኬቱ መትጋታቸው በዘመናቸው ታሪክ መጻፍ የቻሉት ሆኗል።